እስቲ ለአንድ አፍታ እናስብ። 1000 ዓመት ሙሉ የዘለቀ ሰላም። ሰይጣን ታሰራል፣ በምድር ላይ እርግማን የለም፣ አንበሳና በግ አብረው ይሰማራሉ። በቃ ገነት በምድር ላይ የሰፈነች ይመስላል። ግን ይሄ ዘመን ሲያልቅስ፣ ያ ሰንሰለት ሲፈታ ምን ይሆናል? ዛሬ የምንገባው ወደዚህ ወሳኝና የመጨረሻው ምዕራፍ ነው። በእጃችን ያሉትን ሰነዶች ይዘን የሺህ ዓመቱ ንግሥትና ተብሎ ከሚጠራው በኋላ ስለሚሆኑት ነገሮች የቀረቡልንን ትንታኔዎች እናያለን። እነዚህ ትንታኔዎች ያው ከሕዝቅኤልና ከራእይ መጻሕፍት የተወሰዱ ናቸው። ዓላማችንም በዚህ የመጨረሻው ፈተና ጀርባ ያለውን ምክንያት መረዳት እና የሰይጣንን የመጨረሻ ዕጣ ፈንታ መመርመር ነው። ታዲያ የሺህ ዓመት ሰላም እንዴት ወደ ዓለም አቀፍ ዓመት ሊቀየር ቻለ? እስቲ እንጀምር። ልክ ነሽ። ጥያቄው እሱ ነው፣ እንዴት? እና ይህን ለመረዳት ያው መጀመሪያ የሺህ ዓመቱን ዘመን ራሱን መመልከት አለብን። ሰነዶቹ ላይ ስናይ በዛ ዘመን ሁለት አይነት የሕዝብ ክፍል ነው ያለው። ሁለት አይነት? አዎ። አንደኞቹ በሰማያትነት ያለፉና ከክርስቶስ ጋር ለመንገስ የተነሱት ናቸው። እነሱ አዲሱቷ ኢየሩሳሌም ውስጥ ይኖራሉ። ያው እንደ መላእክት ስለሚሆኑ አያገቡም፣ አይዋለዱም። በሌላ በኩል ደግሞ ከከተማዋ ውጪ ምድር ላይ የሚኖሩ ተራ ሰዎች አሉ። እነሱ ግን ያገባሉ፣ ይዋለዳሉ፣ ምድርንም ይሞላሉ። ይሄ ማለት እኮ ፍጹም ሰላም የሰፈነበት፣ በሽታና ችግር የሌለበት በቃ ገነት ምንለው አይነት ሁኔታ ነው ማለት ነው። በዲዩቅ ታዲያ ችግሩ ከየት መጣ? ችግሩ ያለው ከውጪ በሚታየው ሁኔታና በውስጥ ባለው የልብ ዝንባሌ መካከል ባለው ልዩነት ላይ ነው። በዚያ ዘመን የፈተና ምንጭ የሆነው ሰይጣን ታሰረ። ስለዚህ ሰዎች በግልጽ ኃጢአት እንዲሰሩ የሚገፋፋቸው ውጫዊ ኃይል የለም። ነገር ግን ሰነዶቹ እንደሚጠቁሙት የፈተና አለመኖር የጽድቅ ማረጋገጫ አይደለም። እሺ፣ በልብ ውስጥ የተደበቀ ስስት፣ ቅናት፣ እነዚህ ዝንባሌዎች ሊኖሩ ይችላሉ። ግን የሚገለጡበት አጋጣሚ ስላላገኙ ተሸሽገው ይቀመጣሉ። እናም ሺህ ዓመቱ ሲፈጸም ሰይጣን ይፈታ። ይህ ድንገተኛ አደጋ ሳይሆን ሆን ተብሎ በእግዚአብሔር ዕቅድ ውስጥ የተካተተ ክስተት ነው። ይሄ ነው አይደል የሚገርመው? ሰይጣን ከተፈታ በኋላ እኮ ቆይ እስቲ ዕቅድ ለውጥ አይልም። ወዲያውኑ ነው ወደ ሥራው የሚገባው። አንድ ደቂቃ አላጠፋም። ምንም ጊዜ አያጠፋም። ይሄ የሚያሳየው የሺህ ዓመት እስራት ባህሪውን ቅናት ያህል እንዳልቀየረው ነው። እና ወዲያውኑ በምድር ዳርቻ ያሉትን አሕዛብ ማሳት ይጀምራል። እዚህ ላይ ሰነዶቹ ጎግና ማጎግ የሚሉ ስሞችን ይጠቅሳሉ። እነዚህ ስሞች ምንድን ናቸው? ጥሩ ጥያቄ ነው። በምንጮቹ አውድ ውስጥ ጎግና ማጎግ የግድ የአንድን አገር ወይም ግለሰብ ስም የሚወክሉ ላይሆኑ ይችላሉ። ይልቁንም የመጨረሻውንና ዓለም አቀፋዊ የሆነውን የእግዚአብሔርን አገዛዝ የሚቃወም የአመፅ እንቅስቃሴን የሚወክሉ ምሳሌያዊ ስሞች ናቸው። የሚገርሟ የዓመት ስሳት ነው። ምንጮቹ የተሳሳቱት ሕዝቦች ቁጥር እንደ ባህር አሸዋ ነው ይላሉ። ይህን ቁጥር እኮ አእምሮ ማሰላሰል ይከብደዋል። ለ1000 ዓመት በሰላም የኖሩ ሰዎች እንዴት በአንድ ጊዜ ሊያምፁ ቻሉ? ይህ ነው የትንታኔው እምብርት። ሰይጣን ምን ቃል ገብቶላቸው ይሆን? ምሶ የሚሰጣቸው ቁሳዊ ነገር አይደለም፣ ምክንያቱም ሁሉ ነገር አላቸው። የሚሰጣቸው ያው ያንን የድሮ ውሸት ነው። እንደ እግዚአብሔር ትሆናላችሁ የሚለውን የራስ ገዝ የመሆን ምኞት። ዓላማቸውም ግልጽ ነው። ምንም ቅጥር የሌላቸውን በሰላም የሚኖሩትን ቅዱሳን ለመዝረፍና ለማጥቃት ነው። ይህ የሚያሳየው በልባቸው ውስጥ የነበረው የአመፅ ዝንባሌ አንድ መሪና አንድ አጋጣሚ ብቻ ሲጠብቅ እንደነበረ። እንግዲህ እዚህ ላይ ነው ዋናው ጥያቄ የሚመጣው። ይህ ሁሉ ለምን አስፈለገ? ፍጹም በሆነ ዓለም ውስጥ ይህ የመጨረሻውና አስከፊው ፈተና እንዲከሰት ለምን ተፈቀደ? ይህ በጣም ወሳኝ ጥያቄ ነው። ሰነዶቹ እዚህ ላይ ማለቴ ስለ ፍትሕ ያለንን ሐሳብ እንድንመረምር ያደርጉናል። ለምሳሌ ያ በመስቀል ላይ የነበረውን ወንጀለኛ እናስብ። አዎ፣ በመጨረሻዋ ሰዓት ንስሐ የገባው በዲዮቅ እሱ እምነቱ እምነተኛ ነበር፣ ግን ያ እምነት በተግባር ተፈትኖ ያውቅም አይደል? እውነት ነው። በአፍ ብቻ የተነገረ ኑዛዜ ነው። በቃ ሰይጣን በፍርድ ቀን መጥቶ ይህ ሰው ዕድል ቢያገኝ ኖሮ ይክደህ ነበር ብሎ ቢቀስ ክሱን ውድቅ የሚያደርግ የተግባር ማስረጃ የለም። ማቅረብ ከሰው አንጻር ሲታይ ጥያቄው ትክክል ነው። ነገር ግን ሰነዶቹ የሚመሩን ወደ ኮዝሚክ
ወይም ዓለም አቀፋዊ ፍትሕ ጽንሰ ሐሳብ ነው። ዋናው ነጥብ እግዚአብሔር ፍርዱ ጻድቅ መሆኑን ለፍጥረት ሁሉ ማሳየት አለበት የሚለው ነው። እሺ፣ ፈተናው አዲስ ክፋት በልባቸው ውስጥ ለመፍጠር ሳይሆን ቀድሞውኑ በውስጣቸው የነበረውን የተደበቀ ዝንባሌ ወደ ተግባር እንዲለውጡት ዕድል ለመስጠት ነው። በዚህ መንገድ ፍርዱ በማያዳግም የድርጊት ማስረጃ ላይ ይመሰረታል። ገባኝ። ስለዚህ ፈተናው የልብን እውነተኛ ማንነት የመጨረሻ ማረጋገጫ ነው ማለት ነው። በትክክል። እና ይሄ የጎግና ማጎግ ዓመት ግን ረጅም ጊዜ አይቆይም አይደል? በፍጹም ጦርነትም ለማለት ይከበዳል። ይልቁንም የፍርድ ቅጽበት ነው። ቅጽበታዊ ነገር ነው የሚመስለው። አዎ፣ ራእይ ላይ ከሰማይም እሳት ወርዶ በላቸው ነው የሚለው። በቃ ሕዝቅኤል ላይ ደግሞ ሲያስረዳ የበረዶ ድንጋይ እሳትና ዲን አዘንባለሁ ይላል። ዓመፁ እንደተጀመረ ወዲያውኑ ይቀጫል ማለት ነው። ልክ ነው። የሰው ልጅ ታሪክ የመጨረሻው የዓመፅ ድርጊት በእግዚአብሔር ቀጥተኛ ጣልቃ ገብነት ይደመደማል። እዚህ ጋር ግን አንድ ጥያቄ አለኝ። ይሄ እሳት የእሳት ባህር ከሚባለው ጋር አንድ ነው ወይስ የተለየ ነው? በጣም ጥሩ ጥያቄ ነው። አይደለም፣ ሰነዶቹ በግልጽ ይለያያሉ። ከሰማይ የሚወርደው እሳት ሥጋዊ አካላትን ብቻ የሚያጠፋ ጊዜያዊ ፍርድ ነው። ዓመፁን በቅጽበት ለማስቆም ይነሳሉ። ከዚያም በታላቁ ነጭ ዙፋን ፍርድ ፊት ይቀርባሉ። በዚህ ፍርድ ከተሰጠባቸው በኋላ ነው ወደ ዘላለማዊው የእሳት ባህር የሚጣለውት። ፍርዱም የሚመሰረተው በድርጊታቸው ላይ ነው። አዎ፣ ምክንያቱም ያ የመጨረሻው የዓመፅ ድርጊታቸው ልባቸው እንዳልተለወጠ የመጨረሻው ማስረጃ ነው። የሚገርመው ዓመፀኞቹ ፍርዳቸውን ሲያገኙ ከጀርባ የነበረው ዋናው ተዋናይ ገና አለ። አዎ፣ የሰይጣን ጉዳይ። እስቲ ወደ እርሱ እንመለስ። የእርሱ መጨረሻው ምንድን ነው? የእርሱ መጨረሻ የመጨረሻ ነው። ራእይ 20:10 ላይ በግልጽ ተቀምጧል። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢዩ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ ይላል። ለዘላለምም እስከ ዘላለም ቀንና ሌሊት ይሳቀያሉ። ይህ የቅጣት ብቻ ሳይሆን የሆነ ምዕራፍ መዝጊያም ይመስላል። በጣም እዚህ ላይ ነው ሰነዶቹ አንድ የሚገርም ስነ መለኮታዊ ንጽጽር የሚያመጡት። ያው ከብሉይ ኪዳን ለአዛዜል ከተተወው ፊል ስርዓት ጋር ያያይዙታል። የአዛዜል ፊል፣ እስቲ ያንን ትንሽ አስረዳን። እሺ፣ በብሉይ ኪዳን በስርየት ቀን ስርዓት ሁለት ፊሎች ይቀርባሉ። አንደኛው ለእግዚአብሔር መሥዋዕት ሆኖ ይታረዳል። በሁለተኛው ፊል ላይ ግን ሊቀ ካህኑ እጁን ጭኖ የእስራኤልን ሕዝብ ኃጢአት በሙሉ በፊሉ ላይ በምሳሌያዊነት ያስተላልፋል። ከዚያም ያ ፊል የሕዝቡን ኃጢአት ተሸክሞ ወደማይመለስበት ምድረ በዳ ይሰደዳል። ዋው! ይሄ በጣም ኃይለኛ ምስል ነው። ስለዚህ ሰነዶቹ እንደሚጠቁሙት ሰይጣን የኃጢአት ሁሉ ምንጭ እንደመሆኑ ያስከተለውን የጥፋት ውጤት በሙሉ ተሸክሞ ከፍጥረት ዓለም ለዘላለም ይሰደዳል ወደ እሳቱ ባህር። ይህ ማለት ግን ለኃጢአት ያስተሰርያል ማለት አይደለም አይደል? በፍጹም አይደለም። ያ የክርስቶስ ሥራ ብቻ ነው። ይልቁንም ሌሎችን በማሳት ለፈጸመው ጥፋት የመጨረሻውን ተጠያቂነት ይወስዳል ማለት ነው። የዘራውን ያጭዳል። ኃጢአትን የጀመረው እርሱ ነው። የኃጢአትን መጨረሻ ከእርሱ ጋር ይሆናል። ያ ማለት የኃጢአት ችግር ለአንዴና ለመጨረሻ ጊዜ ይፈታል ማለት ነው። አዎ፣ ሰይጣን እና ንስሐ የማይገቡ ኃጢአተኞች ወደ እሳቱ ባህር ሲጣሉ ከፍጥረት ዓለም ኃጢአት ሙሉ በሙሉ ይጠፋል። ትንታኔዎቹ በፍርድ ላይ የቅጣት ደረጃዎች ሊኖሩ እንደሚችሉም ይጠቁማሉ። እንዴት? ለምሳሌ ሰይጣንና አዳም ሁለቱም ኃጢአት ቢሰሩም ሰይጣን ሆን ብሎ ያሳተው በመሆኑና አዳም ደግሞ የተታለለ በመሆኑ እንደየሰራቸው መጠን የተለያየ የቅጣት ደረጃ ሊኖራቸው ይችላል። እውነት ነው። ፍትህ ማለት ለሁሉም አንድ አይነት ቅጣት መስጠት አይደለም። በዲሁ እንደየበደሉ መጠን ፍርድ መስጠት ነውና። እንግዲህ ዛሬ በጣም ጥልቅ ነገር ነው ያየነው። ከሺህ ዓመቱ የሰላም ዘመን በኋላ ስለሚሆነው አስገራሚ ክስተት። ዋናው የገባኝ ነገር የሺው ዓመት ሰላም እንኳን የሰውን ልጅ ውስጣዊ ዝንባሌ ሊለውጥ እንደማይችል ነው። እናም የሰይጣን መፈታት ዋና ዓላማ ያንን የተደበቀ ዝንባሌ መግለጥ እንደሆነ፣ የመጨረሻው ዓመትም በፈጣን ሰማያዊ ፍርድ እንደሚደመድም ከሰነዶቹ ተመልክተናል። በትክክል። እናም ከዚህ የመጨረሻ ፍርድ በኋላ ኃጢአት ከፍጥረት ዓለም ሙሉ በሙሉ ይጠፋል። የቀሩትን ፍጥረታት ኃጢአት ሳይሰሩ ለዘላለም ይኖራሉ። እና እዚህ ላይ ነው አንድ ትልቅ አእምሮን የሚፈትን ጥያቄ የሚቀረው። እሱ ምንድን ነው? የፍጡራን የመምረጥ ነጻነት
የተጠናቀቀ ወይም ፍጹም ሆነው ክፉን መምረጥ ወደማይችልበት ደረጃ መድረሱ ምን ማለት ነው? የዘላለም ጽድቅ ሁኔታ ክፉን የመምረጥ አማራጭ ከሌለ ከእውነተኛ ምርጫ ጽንሰ ሐሳብ ጋር እንዴት አብሮ ሊኖር ይችላል? ምናልባት ይሄ ለሌላ ጊዜ የምናነሳው ሐሳብ ነው።